السلام عليكم ورحمة الله وبركاته. دينا يتكبراتشو يچانالي ተከታታዮች እንዴት ናችሁ? ደህና ናችሁ? የዛሬ በእንጨፈለጣ ላይ ነን። ይሄ ወጣምሻ ይኸው እየፈለጠ ነው ከስራ መልስ። አሁን አለው ሚል ወይኔ አገላባብጦ አለሁ እምቢ አለኝ። ይሄ ጉቶ ስሙም ጉቶ ሞክረው እንዴት ነው ይሄ ወጣምሻ? ማሻአላህ ዜዶ ችግር የለም። ምን የመሰለ ሙቅ ሰራለህ ወገብህን ይጠክራል። ጎም ወይኔ ሞት ብርበታለስ ለዚህ አልሐምዱሊላህ ደግሞ እንቅልፍ ገርዬ ነው። በእናትሽ አላህ ገር ያርገው። ሰው ቆላዴ ጋር ብሎ ይከስባል ያርሳል። ይችን ለመፍለጥ ይሄን የመሰለ ሰውነትና ደረት ይዘህ በደረት ነው በልምድ ነው ሁሉ ነገር በልምድ ነው። የቆንጆ እየተፈለጠ ነው ዙሮ ለጊዜው አልሐምዱሊላህ ቢያላለኝም አላሳፈረኝ። አይ መፍለጥማ ጎበዝ ነው። ዛሬ ስንተኛ ቀን እኮ ነው ስፈልጥ? እየፈለጥከውንም አሳያቸው። ኑሮ አቤት ወገብ ምን ያማል? ይሄን ፈለጠ ብሎ ነው እንጂ ወገው ምን ሰርቶ ያማል? ማታና ጧት ስራውዬ ክረምት መጣች ያቺ ብርድ ብዬ አሁን ከዛ ሰዓት ብሩ ሲለይ ቅድም ይሆነልሽ አንዳንዴ ጡንጂ ቤተሰብ እደውለታለሁ ያመጣልኝ ነገር አዎ አንድ ሶስት አህያ እንኳን ቢያመጣልኝ ጎጆ ቢወጣኝ ገና ወጣት ነኝ። አሁን ሳልተባበሩኝ ገና ወጣት ነኝ። ሰርተህ አግኘህ እንጂ ምን ነው እኮ እየሰራሁ እድጃኝ ያስፈልገዋል። ወቅቱ ነው ኢንሻአላህ ልቀመጥ ምን አየውስ ኢትዮጵያ ኑሮ አረ ናብሽ ጠብ ነው እንዲያረሙ ዝም ብሎ ቁጭ ብሎ እንደሚሞቅ አለ ላበጠብ በዲያመናው ላብ ቢገርማችሁ ይባላል። አፕስክሪን ስፒዱ ማለት ነው አፕሎድ የሚደረገው ማለት ነው። ያ ደክሞ ነበር። ያንን ፈጣን እንዲሆን አደረጉት። ወደ 232 ኪሎ ባይት ኤስ ነበር የሚለው አሁን 1163 እንዲሁም ዳውን ስትሪም ስፒድ የሚላለ እሱ ደግሞ ወደ 23000 ምናምን ሆነ ፈጣን ይሆናል። ዋይፋይን ስትጠቀመው ፊትነሱ ዘቀን ሎስ ነው ያደረጉት፣ ዝቅተኛ ነው ያደረጉት እና በዛ ምክንያት ነው እቺን እንጨታውን ፈለጥ አረጌ ወደ ዋይፋይ ቴሌቪዥን እኔ ደስ አይለኝም ሲጀመር። በቴሌቪዥን ሚስቴ ናት ቴሌቪዥን ነው ወይስ አዲስ መሆን እኮ ይሆነ ምን አዲስ ሆነ? አረጀን እኮ ይሄን እንጂ ረባክ ሰር እንትን ብዬ ነው እጀታ ገጥም ሲል ድሮ ቤተሰቦቻችን ለማስላት በትንሽዬ ነገር ጠረን ያደርጉታል። አሳዛኝ ሰበር ዜና ያላልሳ ማን ሞቶ ነው? ዶናልድ ትራምፕ ነው እሱ ካልሞት ሀገር ዓለማችን ሰላም አጥቶ
ኢራንን ጦርነት እቀላቀላለሁ እያለ ሞተች ዙሪያውን ሞተች መሆን አሞን በወጣት ነው ሰው ይሞታል ኧረ ፋንታ እንግዲህ ያይሻት ነው ማን አዎ ምን ሆነች አውቃታለሁ አዎ የሰነፍ ስራ ያስብላል ዝም ብሎ ይወልቃል እጅታው አልገጠመለትም እንደው ገና ለዛ ነው አልሐምዱሊላህ ማን ይፈልጋል መሰለኝ የጋ ቀደረዋል እንደው ክረምት ስለሆነ አሁን መጪው በዛውም ያርጋዛው ኩርኳቱ ማውድ ነገር ነው ኩርኳቱ ነገር ይወዳል ሁሉ ባህር ዛፍ ነበር እንደቀሽን ጊዜ زلسترات اللي مفلتت ولا اسمع لفجات من جه انت اسم التاجر زيدو እና እንዴት ነው ክረምቱን እንዴት አየሽው አመጣጡን እሺ ጋሼ እሺ እንቀበላለን ክረምቱን እንዴት አየሽው እንዴት ገና ሊገባ መሽጣልና አቀባበሉ ነው እንጨቱ ምንም አፈላለጡ ምናምን በርበሬ ሽሮ ተለያዩ ነገሮች ክረምት ሲመጣ ቤተሰቦቻችን እንጨት ያዘጋጃሉ ኩበት ይከምራሉ ሽሮ በርበሬ
አውራለው ሚዲያ ላይ እኮ ነው ያለው። ቀስ ብለህ አውራ። እንዴት ያንን ሚኒሻ በርበሬውንም አዘጋጅተናል። እንጨቱም ይኸውና። ሌላውን እናንተን ማማቀለና አይወርድን ነው። የከተማ ወንድ እኮ አይወድም። እኔ እንኳን የገጠር ሰው ነኝ፣ ኖርማል ነው። ባህላችን እየጠፋ ነው እንጂ ከተማ ወንድ ቂስ ምናምን አወዱም እናንተ። አሁን ጊዜ ገጠር ከተማ የሚባል ነገር የለም እኮ ነው። በነገራችን ላይ በባለፈው የሆነች ልጅ ማለት ነው መልስ ስጣት ዩኒቨርሲቲ ስትማር ከጓደኛ ጋር ፍቅር ይዞ ነበር። ተምረሃል እንዴ? ተምረሃል? ዩኒቨርሲቲ ገብተህ ተምረሃል? ኮሌጅ ተምሬያለሁ። በምን ገብቻለሁ? በማኔጅመንት ወሎ ዩኒቨርሲቲ ተመርቄያለሁ። በኤሌክትሪሲቲ ተመርቄያለሁ። በቴሌኮም በሶስት ትምህርት ዘርፎች ተመርቄያለሁ። በብዛት አልሐምዱሊላህ ማዘሬና አውራጅ እና እንደዛ ተምሬያለሁ። አማን ነው አልሐምዱሊላህ። እና ቆይ ቀስ ብለህ አውራ። አሁን ለማንኛውም አደባባይ ነንና በሶስት ትምህርት ተምረሃል። ከዛን ያው አለህ ማለት ነው ተመርቀሃል። በሶስት ትምህርት ተመርቀሃል። በቴሌኮም ምንድን ነው ያልከው? አካውንቲንግ፣ ቴሌኮም፣ ኢትዮ ቴሌኮም እና ኤሌክትሪሲቲ መብራት ምናምን እሱ ነው የሚሰራራው ቤት ውስጥ እንግዲህ ቢበላሽ ምን ቢል። ብዙ ሰውም ኮሜንት ላይ ያውቃል ሰው ልጅ ምናምን ይሉሃ የሰፈር ልጆች ምናምን አብረን ተምረን ነበር ምናምን ይሉታል። እኔን እንዴት አያውቁኝ? ከተማ ነው ወግዲ ሀገራቸው። ያው ወረዳችን ነው መቼም በአቅሟ ከተማ ናት። የወግዲ ወረዳ እንግዲህ 34 ነው 35 አራት ቀበሌ የሁሉ ማስተዳደር ወረዳ ናት። ከተማ ትባላለች እንደዚህ ከሆነ። ኦኬ ወይ ወንድሜ እንዴት ነው? አልሐምዱሊላህ። እና እንጨቱ ተፈልጦ አብቅቷል። ይሄ ነው እንጨቱ የተፈለጠበት። ደግሞ ከዚህ ግንድ ላይ ተቆርጦ ነው ያያችሁት። ከዚህ ላይ ተቆርጦ ነው። ይሄ ደግሞ በሰሞኑ ሲፈልጥ የቆየው ነው። ተሰጥቶ ነው ግን ዝናብ መጥቶታል። የዛሬው ቪዲዮችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።